ቀዳሚ ወዳደረኩት ዘገባ አልፋለሁ። የጎንደር ጀግኖች በደማቸው ተሰውተው ታሪክ ወደ ጻፉበት ውጊያ እናልፋለን። አንድ ድሽቃና ሁለት ብሬንን ጨምሮ 83 ክላሽ የተማረከበት በርካታ የአገዛዙ ወታደሮች የተደመሰሱበት ታንክ ገደል ገብቶ የወደመበት ውጊያ። በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶም ህዝቡን ሲያንገላታና ሲዘርፍ የሰነበተው የብልጽግና 78ኛ ክፍለ ጦር አካል ሬጅመንቶች ተደመሰሱ። በትላንትናው ዕለት በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈተው ልማደኛው በላይ እዝ ደጃዝማች ኮር ጎቤ ክፍለ ጦር አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ደምሳሽ ፈጣን ተወርዋሪ ኃይሎች የብልጽግና ኃይል የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት ከትላንት ጀምረው እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ የብልጽግናን ኃይል የደመሰሱ ሲሆን ከመተማ ተነስቶ በንጋ ውሃ አድርጎም መሻሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው የብልጽግና ኃይልም በደጃዝማች አራተኛ ኮር አጣናዋሴ ክፍለ ጦር የምትደርሱበት ተልእኮ እንዲከሽፍም ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ከድምሰሳ ጓዶቹን ሊታደግ የተንቀሳቀሰው የአብይ አህመድ ሰራዊትም ቀድሞ ስምሪ በተሰጣቸው በደጃዝማች አራተኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ በእሳት ታጥሮበት ሲለበለብ በእሳት ታጥሮ እየተገረፈ ላለው ጓዱ ሊደርስለትም ሳይችል ራሱም መንገድ ላይ ተቀጥቅጧል። ቀበሮ ጉድጓድ ተወሽቆ የሰው ኃይልና መሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ በክላሽና በስናይፐር ግንባሩን እየነደሉ በጨበጣ በቦምብ እያስጨነቁ በሳንጃም እያሯሯጡ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ ጀብዶም ታሪክ ጽፏል ነው የተባለው። የብልጽግና 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ለወሬ ነጋሪ ሳይቀር መደምሰሱም ተረጋግጧል። በዚህ ውጊያም 253 የብልጽግና ወታደር የመከላከያ ሰራዊት የተደመሰሰ ሲሆን 58 የቆሰለ 55 እጅ የሰጠ የተማረከ በፋኖ እጅ ይገኛል። ከዚህ በተጨማሪም ቁሳዊ መረጃዎች 83 የተማረከ ክላሽ ጥቁር ክላሽ በፋኖ እጅ ሲገባም 2 የተማረከ ብሬን በፋኖች እጅ ገብቷል። አንድ ድሽቃም እንዲሁ በፋኖ በጎንደር ፋኖ ተማርኳል። 15000 ልዩ ተተኳሽ ጥይትም በጀግኖቹ እጅ ገብቷል ሲሉ የዓይን እማኞች ከቦታው አረጋግጠው መረጃውን አድርሰውናል። እንዲሁም አንድ ታንክ የብልጽግና ልዩ መመኪያ ገደል ገብቶ በፋኖ ከጥቅም ውጭ መደረጉ ነው የተገለጸው። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች አራተኛ ኮር በመተማና አርማጭሆ የነበረውን የብልጽግናን ኃይል በሱዳን ድንበር ላይ እያፈራረሰው ይገኛል ሲሉም ነው የዓይን እማኞች የገለጹት። ከዚህ ጋር በተያያዘ ጀግኖች ይህንን ሁሉ ድል ሲያገኙም ጀግኖች ዋጋ ከፍለዋል። በምስሉ ላይ የምትመለከቱት በአፋባሃ በላይ ዘለቀ ዕዝ የአራተኛ ደጃዝማች ኮር ወታደራዊ አደረጃጀት መምሪያ ኃላፊ ብርሃኑ ሙላው ጦሩን ከፊት እየመራ ሲያዋጋና ሲዋጋ በክብር ተሰውቷል። 253 የብልጽግና ኃይል የተደመሰሰበትን ውጊያ በመምራት ድሽቃና ብሬንን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ካደረገ በኋላ ለአማራ ሕዝብ ክብርና መዳን ሲል በክብር እየተሰዋ ጀግና መሆኑን ጓዶቹ በሐዘን መግለጫም አሳውቀዋል። ክብርና ሞገስ በክብር ለተሰዉ ጓዶች ሲሉም የአፋባሃ በላይ ዘለቀ ዕዝ አስታውቀዋል። ከአፋባሃ በተጨማሪም አፋሃድን በጎንደር ድል ተቀዳጅቻለሁ ብለዋል። የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። ከጫሂትና ከደልጊ በሁለት አቅጣጫ የመጣው የብርሃኑ ጁላ ሰራዊት 5 ቁጥር ላይ በደፈጣ ቀምሶም ተመልሷል ተባለ። በምስራቅ ደንቢያ በሳንኪሳና ጅብጃባ መካከል በሚገኙ 5 ቁጥር በሚባል ቦታ ላይ ሰፍሮ የነበረን የበጌ ምድር ክፍለ ጦርን ኃይል ለማፈን የተንቀሳቀሰ የብልጽግና ኃይል ባልጠበቀው ቦታና ጊዜ ተመቶም አስክሬኑን ታቅፎ ተመልሷል። በክፍለ ጦሩ መረጃ ክፍል በኩል ቀድሞ በደረሰ መረጃ መሰረት ራሱን አመቻችቶ የቆየው የበጌ ምድር ክፍለ ጦር ናዶ ብርጌድ ፋኖ ኃይል ካሰበበት ቦታ የብልጽግና ኃይል ሳይደርስ
ከመኪናው እንዳለ በአየር ላይ አይሁን አድርገው መልሰውታል ነው የተባለው። በሁኔታ የተበሳጨው የብልጽግና ቡድን መንገድ ላይ ያገኘውን ገበሬ ሁሉ እየደበደበም ተመልሷል። በተመሳሳይ ሁኔታ በትላንትናው ዕለት ጣቁሳ ወረዳ ዱኩል አርባ አካባቢ በተመሳሳይ ደፈጣም ከፍተኛ ምት አስተናግደዋል። የበግ የምድር ክፍለ ጦር አካል የሆነችው ጣና ብርጌድ በሰራችው ደፈጣም ከደልጊ ወደ ሻውራ የሚያቀና ኃይል መንገድ ላይ በማድፈጥ መኪና ላይ እንዳለ በከፈቱበት ተኩስ ነው ከፍተኛ ቁጥር ያለው የብልጽግና ጦር ሙትና ቁስለኛ የሆነውም ተብሏል። ወደ ሸዋ እናልፋለን። ሻለቃዋ በጣለች የደፈጣ ጥቃት የብልጽግና ኃይል 104ኛ አየር ወለድ ቃኝ ጦር ሙሉ በሙሉ ተደመሰሰ። ጸረ አማራው የአገዛዝ ወንበር አስጠባቂ አየር ወለድ ኮማንዶ ከይፋትና ጥሙጋ አውራጃ ከደብረ ሲና ከተማ ከደብረ ብርሃንና ከጣር ማበር በመነሳት ከሌሊቱ 10 ሰዓት ጀምሮ ወደ መዘዞ ለዘረፋ የተንቀሳቀሰው የብልጽግና ኃይል 104ኛ አየር ወለድ ኮማንዶ የአፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር መለያም በልበላ ላይ የክፍለ ጦሩ ሁለተኛ ነበልባል ሻለቃ ደፈጣ መያዝ በብልጽግና ላይ ባደረሱት ድንገተኛ ጥቃት የ104ኛ አየር ወለድ ክፍለ ጦር ቃኝ ሰራዊት ሙሉ በሙሉም ተደምስሷል። በሌላኛው ግንባር ከመንዝና ግሽ አውራጃ ከሞላሌ ከተማ የተነሳው የአየር ወለድ ኮማንዶ በተመሳሳይ ወደ መለያና ወደ ባሻ ከተማ የተንቀሳቀሰ ሲሆን የፋኖ ኃይሎች የራምቦ ክፍለ ጦር ሶስተኛ ማንበርግ ሻለቃ ከአገዛዙ ሰራዊት ጋር እላስጨራሽ ውጊያ እያደረጉም ይገኛሉ። ወደ መዘዞ ለማቅናት በመጣው የአገዛዙ አየር ወለድ ሰራዊት ላይ ወደ ባሻ ለማቅናት በተንቀሳቀሰው የብልጽግና ኃይል ላይ በሁለቱም ግንባር የአርበኞች ፋኖ ጦር በውጊያውም እየተሳተፈ ይገኛል። ገበሬው የብልጽግናን ኃይል አጭዶ እየከመረው ነው። ውጊያው ይሄ ዜና እስከተጠናከረበት ጊዜ ድረስ እንደቀጠለም ይገኛል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃም ወሰደ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምኖ ኮር እሸት ክፍለ ጦር የብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት ሽምሻህ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ በረት፣ በአቢሲግ ኪዳነ ምህረት፣ በእረፉ ተካይ መንደር፣ በታሎ ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎም አስከሬኑን እንኳን ሳነሳ ወደ መጣበት ላሊበላ ኤርፖርት ሽምሻና ላሊበላ ከተማም ፈርጥጦ ተመልሷል። ውጊያው በትላንትናው ዕለት ከሌሊቱ 11 ሰዓት እስከ 8 ሰዓት በፈጀ ትንቅንቅም ከ15 በላይ የአገዛዙ ሰራዊት ሲደመሰስ ከ20 በላይ ደግሞ ቁስለኛ መሆናቸው ነው የተረጋገጠው። እዚሁ ወሎ ላይ ስንቆይ በወሎ ቤተ አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ላይ ይገኛሉ። በምስራቅ አማራ ቀጠና ባለፈው ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ አደማሊ አባናዶስም በተሰየመው ወታደራዊ ዘመቻ 3300 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የሚዲያችን የቀጠናው ዘጋቢዎች በወቅቱ መዘገባቸው አይዘነጋም።